እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቆመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያን ያስደፈርን እኛ አይደለንም? ምን አድርገን በሉኝ። ግን ስለሚጠቅምህ ስለ አናሲሞስ እለምንሃለሁ ይላል። አዎ እስካሁን አጠቅም ይሆናል ወይም ነገር ላይሰማ ይችላል። እግዚአብሔር ጋር ከመጣህ ግን ትጠቅማለህ፣ አስደናቂ ትሆናለህ፣ እጅ በአፍ ታስጭናለህ። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም ሳይፈጠር የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን መድኃኒታችን የተገኘባት የድኅነታችን ምስራቅ ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። መካከል ሃይማኖትን መጠበቅ ታማኝ ውሻ ያሰኛል። ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው። ታውቃላችሁ ይሄንን? ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም። ውሻ የሚጮኸው ፈርቶ ነው የሚጮኸው። ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል። ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት። ወዮልኝ ለኔ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ? ቅድመ መኮንነ ጽድቅ እያፍሮ ለባይል በእንተ ብኢሉ። ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም፣ መልካም ከሰራ ብቻ ይፈርድለታልና። በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ። ለራሳቸው የሚጋደሉት ተጋድሎ እግዚአብሔር በእነሱ ላይ ካሳፈረው ብርሃን የተነሳ ለዓለም ሁሉ የሚተርፍ ይሆናል። እንዲህ ብሎ መድኃኒታችን እንደተናገረ ከማውቄ ይብራ ብርሃንክሙ በቅድመ ሰብእ፣ እንዲሁ ብርሃናችሁ በሰው ፊት ይብራ። ወያቱ ማይቶተ ከማንብርዋ ታይተከፈር። ብርሃንን ወይም መቅረዝን ከታች እንቅብ ሊደፉባት አያበሯትም። አላ ያነብርዋ ዲበ ተቋማ ወታበር ለኩሉ። መቅረዝን መብራትን ከመቅረዟ ላይ አስቀምጠው ለሁሉ እንድታበራ ያደርጓታል እንጂ። እንዲሁ ክርስቲያኖችን ቅዱሳንን እግዚአብሔር በራሳቸው ክብር ብቻ ሰውሮ አያስቀራቸውም። እንዲገለጡ ብርሃናቸው ለሰው እንዲተርፍ ያደርጋቸዋል። ለነሱ ከበራላቸው በኋላ በእግዚአብሔር ብርሃን ከታተሙና በዚህ ከተቀደሱ በኋላ ለሌላው ይተርፋሉ እና ተራቡም ተጠሙም፣ ተናቁም ተከበሩም፣ ተደመጡም አልተደመጡም የጌታቸውን ቤት የሚያገለግሉ ቅዱሳን ታማኝ ውሾች ይባላሉ። በማይሰማ ሕዝብ ማል አሁን እኮ ተመልከቱ፣ ንጉሱ ከሃዲ ሕዝቡም ከሃዲ ሲሆን ችግር ነው። አሮንና ሙሴ ታማኝ ውሾች ያሰኛቸው ከዚህ የተነሳ ነው። ንጉሱ ከሃዲ፣ እስራኤልም ከሃዲ ናቸው። ወደ ፈርዖን እንዳይሄዱ ሕዝብ ይዘው ወጥተዋል። ደግሞ የእግዚአብሔር ሆኖ የፈርዖን አይኮንም። ሕዝቡ ደግሞ የባስ ዱባ ብንበላ የሚሻለንን ከነበርንበት ሀገር አወጣችሁ በረሃብ አስበልታችሁ ልንቀሩ ነው ብሎ አንገተ ደንዳና የሆነ ጨካኝ ሕዝብ ነው። እንዲያውም አባታችን ርዕሰ ነቢያት ሙሴ አንድ ቀን እንዲህ ብሏል፣ ይሄንን ሕዝብ በውኑን የፈጠርኩትን ተው፣ እግዚአብሔር ሆይ ተው፣ ሕዝቡን አትቅሰፍ። ሰው ራሱ አንተን ያመሃል አለ። ያመሃል ይሄ ሕዝብ ጣዖት እያመለከ ሲታስቸገሪ ላጠፋው ነው ቢል እግዚአብሔር ተው፣ አንተን ያመሃል። እግዚአብሔር እንዳይታማ የሚቆረቆር ነበረ ሙሴ። ከዚያ ምን ብሎ ነው የሚቆረቆርለት? በረሃ አውጥቶ ሲያበላ ማብላት ሲያቅተው ጊዜ በመቅሰፍት ፈጃቸው ይለዋል። ስለዚህ መመገብ የማይችል ፈጣሪ ብለው ያሟል፣ ተው አትፍጃቸው ብሎ ለአምልኮቱ ተቆርቆሮ ድንጋይ ይዘው ሊወግሩት
ለሚመኙ ሕዝብ ለነሱ ለእግዚአብሔር አምልኮት ይቀና ነበረ። እኛ ለእግዚአብሔር እንደው አሁን እግዚአብሔር ይታማል፣ እግዚአብሔር ይሰደባል ብሎ የሚያስብ ሰው አለ? ወበእንቲአክሙ ይጸርፉ ለአሕዛብ አሕዛብ ላይ ለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ ይላል ቅዱስ ጳውሎስ። አስቀድሞ ኢሳይያስ የተናገረው ነው። በእናንተ ምክንያት አሕዛብ እግዚአብሔርን ይሰድቡታል። ምን ብለው ነው የሚሰዱት? አሕዛብ በክርስቲያን ምክንያት እግዚአብሔር ይሰድባሉ። ምን ብለው ነው የሚሰድቡት? ክርስቲያኖች ኃጢአት የሚሰሩ ለምንድን ነው ተብሎ ሲጠየቅ አምላካቸው ኃጢአት የሚወድ ስለሆነ ይሆናላ ብለው ነው የሚሰድቡት ማለት ነው። አምላካቸው ኃጢአት ስለሚወድ ነው ኃጢአት የሚሰሩ ብለው በዚህ ምክንያት እግዚአብሔር ይሰደባል። እግዚአብሔር እንዳይሰደብ ብለው በእውነቱ ማለት ነው ጽድቅ መስራት እንኳን ባይሆንልን እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን በእውነቱ ማለት ነው። እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ መሃል እንዲህ ይህን እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቁመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያን ያስደፈርን እኛ አይደለንም ወይ? ምን አድርገን በሉኝ? ክፉ በመሆናችን ኃጢአታችን ከነሱ ከአሕዛብ ጋር እግዚአብሔርን ከማያመልኩ ሰዎች ጋር እኩል በመሆኑ እና ሳይመቸው ክርስቲያን የሚሆን እርሱ ታማኝ ውሻ ይባላል። ጌታውን የሚለይ እንጀራ የጣለለትን የሚለይ የጌታውን ቤተሰቦች የሚለይ እሱ ውሻ ይባላል። ታማኝ ውሻ ቤተሰቡን ሁሉ የሚያውቅ። አሁን እዚህ ውስጥ አስነስቼ ብጠይቅ ሃይማኖቱን የሚናገር ምእመን አገኛለሁ ብዬ አላስብም። እርግጠኛ ነው የምሆነው በእናንተ በእውነት ማለት ነው። እንዲሁ ለእናንተ መብቃት አያስፈልገኝም፣ እናንተን ስለማውቃችሁ ማለት ነው። ከዚህ ውስጥ ሃይማኖታችሁ ምንድን ነው ሲበብት ብዬ ተዋሂዶ ምንድን ነው አናውቀው። እንዲሁ እኮ አሁን እንዲህ ይገርማችኋል። የማያውቅ ሰው ማወቅም የማይፈልግ ሰው ከእንዲህ ያለ በሽተኛ እግዚአብሔር ይሰውራችሁ። ታሞ መድኃኒትም ማዋጥ የማይፈልግ እዚህ በላይ ችግር አለን። እማናውቅ ለማወቅም ፈቃደኞች ያይደለን ደግሞ ድንቁርናችን ይዘን የምንመጻደቅ ተመጻዳቂዎች ለሁሉም ነገር። የዚህ ዘመን ሰውን የሚያስደንቀኝ በመሰላቸው አንዱ ለሁሉም ነገር እውቀት አለ። ምን ማለት ነው? ለሁሉም ሰው ፖለቲካም ይናገራል፣ ሊቅ ነው። በዚያም ቤተክርስቲያን ላይ ይናገራል፣ በዚያም ሊቅ ነው። የማያውቀው እውቀት የለውም። ስለዚህ ሁሉንም አያውቅም ማለት ነው። ሁሉንም ስለማያውቅ ሁሉንም አያውቅ። እንዴት ሰው ሁሉን ሊያውቅ ይችላል? እንዴት ሰው ሁሉ ቦታ ሊቅ ይሆናል? ሁሉም ቦታ እጃችሁን ታወጣላችሁ። ሁሉም ቦታ ሲኖዶስን ለመተቸትም ሊቅ ናችሁ። ጳጳሳትን ለመተቸትም ሊቅ ናችሁ። የገዳም ስርዓትም ታውቃላችሁ። ስርዓተ ካህናት ታውቃላችሁ። የዲቁናን ጠባይም ታውቃላችሁ። ስርዓተ መንግስት ታውቃላችሁ። እኔ የዚህ ዘመን ሰው የማያውቀው ሰው አለን? የማያውቀው ነገር በጣም ሊቅ ናችሁ ማለት ነው። እኔ እውነቴን ነው የምነግራችሁ። ከእንዲህ ያለ ሁሉን አዋቂነት መመለስ አለብን በእውነቱ ማለት ነው። ድንቁርና በእውነቱ ቤት ሰርቶብን ያለን። ድሮ ጥበብ ቤቷን ሰራች ነበር የሚባለው። አሁንም ቤተ ክርስቲያን ትለዋለች። እኛ ላይ ግን ድንቁርና ነው ቤቷን የሰራች፣ ብዙ ምሰሶዎችን ያቆመችው። በዚያም ደግሞ እየተመጻደቅን የምንኖር ጌታውን የማያውቅ ውሻ፣ ቤተሰቡን የማያውቅ፣ ስለ ቅዱሳን አባቶቻችን እውቀት የሌለን፣ ስለ ታሪክ እውቀት የሌለን፣ ስለ ሃይማኖት እውቀት የሌለን፣ ስለ ዘመኑም እውቀት የሌለን፣ ስለ ራሳችንም እውቀት የሌለን ሰው ከዚህ ሁሉ እንዴት የእውቀት ድንግልና ይኖረዋል? ሰው እኮ ሃይማኖቱን ማወቅ አለበት። አንድ ቤተ ክርስቲያኑን ማወቅ አለበት። ሁለት ታሪኩን ማወቅ አለበት። ዘመኑን ማወቅ አለበት። ራሱን ማወቅ አለበት። ሰው ምን ማለት እንደሆነ ብናውቅ ኑሮ እውነት በማይረባ ልክስክስ ነገር ታስረን እንኖር ነበረ? ሰው እስኪ ምንድን ነው ብላችሁ እስኪ ጠይቁ። እኔ እኮ ሰው ነኝ ብላችሁ አስባችሁን? እኔ ጅብ አይደለሁም፣ እኔ ውሻ አይደለሁም፣ እኔ አይጥ አይደለሁም አትሉም እንዴ?
ያገኘውን የሚበላ እኮ አይጥ ነው። ዝም ብሎ ሳይመርጥ የሚበላ ጊዜም ሰዓትም የማይመርጥ። እኛ ውሻ አይደለም፣ እኛ እባቦች አይደለም፣ እኛ ነምር አይደለም፣ እኛ ጭልፊት አይደለም አትሉ? ከላይ ሆኖ የሚነጥቃል ይሄ ጭልፊት፣ ከላይ ሆኖ መንጠቅ። እንደዚህ ያለ ሁሉ ነፃ መሆን የምንችለው ውሻነታችንን መልካም ስናደርገው ነው። ታማኝ ውሻ እንድንሆን አምላከ ቅዱሳን ይርዳን። ውሻ ቤተሰቡን የሚያውቀው በመዓዛው ነው። ጌታ በቅዱስ ጳውሎስ አድሮ እንደተናገረ እንዲህ ይላል፣ ንሕነሰ መዓዛሁ ለክርስቶስ ንሕነ አለ ቅዱስ ጳውሎስ፣ እኛ የክርስቶስ መዓዛ ነን። እስኪ በሉ እኛ የማን መዓዛ ነን? ምን ማለት መሰላችሁ? ሊቃውንቱ ሲተረጉም ልብስ በመዓዛው ይታወቃል። የዛሬ ልብስ እንኳን ብዙ አይታወቅም። ለዚህ ምሳሌ የምንመች የገጠር ልጆች ነን። የገጠር ልጆች እናትና አባቶቻችን ሽቱ ስለማይረጩ የእናታችን ወዝም የአባታችን ወዝም እናውቃለን። ይሄ የአባባ ጋቢ ነው፣ ይሄ የማማ ጋቢ ነው። የከተማ ሰው ግን ሁሉም ሽቱ ስለሚረጭ አይታወቅም የማን ወዝ እንደሆነ ማለት ነው። ልብሱም አይታወቅም። ይሄን እንኳን ችግር የለውም፣ ኃጢአታቸው አይደለም። ይሄ ዘመን አሰልጥኖላችሁ ነው ማለት ነው። እኛ ግን የአባታችን ወዝ ምን እንደሆነ እናውቀዋለን። ሲቆፍር ያፈሰሰው ወዙ የማማን ወዝ እናውቀዋለን። ስትጋግር የኩበቱ ጢስ በሱ እናውቀዋለን። ይሄ እናቴ ጋቢ ነው እንላለን ማለት ነው። ከዛ ሊቃውንቱ በዚህ ነው የተረጎሙት። ይሄ ይትባህል ካልገባን መጽሐፉም አይገባም። ምንድነው መዓዛ? የክርስቶስ መዓዛ ነን። ልብስ በመዓዛው እንዲታወቅ እኛም የክርስቶስ መታወቂያ ነን ማለት ነው ይላሉ። እኛ የክርስቶስ መታወቂያ ነን። ሰዎች ክርስቶስን የሚያውቁት እኛን አይተው ነው ማለት ነው። እኛን አይተው ክርስቶስን ያውቁታል። በሞቴ የማን መታወቂያ ናችሁ እናንተ? ኧረ በሞቴ ተው፣ አርፋችሁ ቁጭ በሉ። እንዲህ ደፋሮች ናችሁ እናንተ። የክርስቶስ ትላላችሁ። አሁን እናንተ የክርስቶስ መታወቂያ ናችሁ። በዘፈናችሁ ነው የክርስቶስ መታወቂያ የምትሆኑት። በግርግራችሁ በተሳዳቢነታችሁ ነው የክርስቶስ የምትሆኑት። በእንቅልፋምነታችሁ በሆዳምነታችሁ ነው። ዛሬ ሰውዬ ሊሳደብ ነው የመጣ። እኔ ብትሉ ምን ጨነቀኝ፣ ነፍሳችሁ ትዳን እንጂ። ስለዚህ የማን መታወቂያ ነኝ? ሰው እኔን አይቶ ማንን የሚያየው? እኔን አይቶ ጋኔንን ነው የሚያይ ክርስቶስን። በውሸታችን የማን መታወቂያ ነው? ያጋንንት። ውሸት የጋኔን ነው። በነገረ ሰሪነታችን የማን መታወቂያ ነው? ያጋንንት። መለያየትን የሚሰራ ጋኔን ነው። በነፍሰ ገዳይነታችን የማን መታወቂያ ነው? የጋኔን። እስመ እምትካት ቀታሌ ነፍሰ ሰብእ ውእቱ። ሐሰትን አመንጭቶ ዛሬ እኮ ምንድነው የከተማ ሰው ኃጢአትን ሲያቻችል ምንድነው የሚለው? ኖርማል ነው የሚለው አይደለም። ኃጢአትን በደንብ ሊሰራ ሲፈልግ ኖርማል ነው የሚለው ማለት ነው። አረ ኖርማል አይደለም። እንዴት ኃጢአት ኖርማል ይሆናል? ውሸታውን ኖርማል ነው አይደለም? ለእናንተ ውሸት ኖርማል ነው። አሁን ሰው መዋሸ እዚህ ጫፍ ላይ ደርሻለሁ ይላል። ገና ስንት ኪሎ ሜትር ተቀምጦ ማለት ነው። እንዴት ውሸትን ተለምዳል? እግዚአብሔር እውነት ነው በሉ እስኪ በሉ፣ ጨምሩ። ሐሰት የማን ነው? የሰይጣን በሉ እንጂ። የሚዋሽ ሰው የማን መታወቂያ ነው? ከዚህ በኋላ ብትዋሹ የማን መታወቂያ ናቸው? በቃ ሰይጣንን መምሰል የምትፈልጉ የሰይጣን መታወቂያ ይታተምላችኋል። ዋሹ። ክርስቶስን መምሰል ከፈልጋችሁ እውነተኞቹ ነው። በየትኛውም ነገር አትዋሹ። ለምን ዛሬ አትሞቱም? ውሸት መቆም አለበት። ይህ የኛ መዓዛ አይደለም። ሁለንተናችሁ፣ አነጋገራችን፣ አመጋገባችን፣ አረማመዳችን፣ አለባበሳችን ማንን ያሳያል? ይሄው በሞት የለም። ወንዶችም ሴቶችም ዝም ብላችሁ አባ ቄስ ይሄ ልብስ ኃጢአት ነው ጽድቅ ነው የሚለው ተው ዝም ብላችሁ። ይሄ ልብስ የማን መታወቂያ ነው ነው ማለት። አሁን ሴት ሱሪ ብትለብስ ኃጢአት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማን ነው የምታሳየን? ነው ክርስቶስን የምታሳየን? ድንግል ማርያም ነው የምታሳየን? ነው ማን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ? ተፈጥሮ አያስተምራችሁም? ምን በተፈጥሮ አትማሩም ወይ? ማን ምን መልበስ እንዳለባችሁ እንዴ ሱሪ አትልበስ የሚል ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን ሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም ይላል። በመልከቱ ለክፋትማ ለከይሰጠ ቢባን ሙንቱ ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ ማለት ነው። ግን ተፈጥሮ አያስተምራችሁም ወይ?
ስለዚህ ስትናገሩ፣ ስትሳደቡ ቆይ ኋላ መጣበታል። የማን ማዛ ናችሁ? ንግግራችሁ ማንን ነው የሚገልጠው? የባለ ትዳሮች ትዳር እውነት ክርስቶስን ነው የሚያሳየው ወይ? የካህናት ክህነት፣ የዲያቆናት ዲቁና ማንን ነው የሚያሳየው? ክርስቶስን ለማሳየት ነው ወይ የምናስቀድሰው? ክርስቶስን ለማሳየት ነው ወይ የምንቀድሰው? የምትማሩ የምትኖሩት ማን ልታሳዩ ነው? ዘራችሁን ልታሳዩ ነው? ከጀርባችሁ ያለውን ሰው ልታሳዩን ነው? ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳን። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው በፊልሞና መልእክት ለፊልሞና ሲጽፍለት እስካሁን ስላልጠቀመህ ካሁን በኋላ ግን ስለሚጠቅምህ ስለ አናሲሞስ እለምንሃለሁ ይላል። አዎ እስካሁን አጠቅም ይሆናል ወይም ነገር ላይሰማ ይችላል። እግዚአብሔር ጋር ከመጣ ግን ትጠቅማል፣ አስደናቂ ትሆናል። እጅ በአፍ ታስጭናል። እነ ማርያም ግብፃዊት ማን ጠቃሚ ይሆናሉ ብሎ አሰበ። በሴተኛ ዳሪነት ይኖሩ የነበሩ አሳዝኑ። ግን እቺ ሴት በጣም ተፈላጊ ሴት ሆነች እና አባ ዞሲማስ በረሃ ለበረሃ የሚፈልጓት ሴት ሆነች። ጸልይልኝ ባርኪኝ የሚሏት ሴት ሆነች። አየህ አሁን ያለንበት ህይወት የነገውንም የሚወስን አይደለም። አሁን ባለው ህይወት ተስፋ የሚያስቆርጥ አይደለም። ይልቅ ወደ ኃይለኛው ወደ እግዚአብሔር መጠጋትና መቅረብ ነው የሚያስፈልግ። አሁን ላትጠቅም ትችላለህ፣ ነገ ግን ትጠቅማለህ። ተወደዳችሁ ክርስቲያኖች አናሲሞስ የማይጠቅም ነበረ፣ ከዚህ በኋላ ግን ትጠቅማለህ አለው። ቅዱስ ማርቆስን ቅዱስ ጴጥሮስና ቅዱስ ጳውሎስ እናቴ ናፈቀችኝ በማለቱ ምክንያት ተለያይተውበት ቅዱስ ማርቆስም ለ17 ዓመት እንደማይጠቅም ሰው ተትቶ ነበር። ቅዱስ ጳውሎስ በመጨረሻው በሮሜ መልእክቱ ላይ ማርቆስም ሰላምታ ያቀርብላችኋል ብሎ ነው መልእክቱን የደመደመው። 17 ዓመት ሙሉ የማይጠቅም የመሰለው ጳውሎስ ኋላ ላይ ግን እጅግ ጠቃሚ ሰው ነው የሆነው ለቅዱስ ጳውሎስ። ብዙ ዘመን ላትጠቅሙ ትችላላችሁ፣ እመኑኝ መኖራችን ብቻ ይጠቅማል። ደግሞ ትንሽ ፈቀቅ ያለ ትግል ደግሞ ብናደርግ የበለጠ ጠቃሚ እንሆናለን። ለብዙ ዘመናት አልጠቀምኩም ብለህ ከእንግዲህ ወደማይጠቅም ህይወት እንዳትገባ ነው ይሄን የምነግርህ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል፣ የሚጠቅሙ ሆነው ጨርሰዋል። ዛሬ ያለው ማንነታችን የማንጠቅም መሆናችን እያሰብ ነገራችንንም እንዳናጨል ተስፋችንንም እንዳንቆርጥ። ትጠቅማለህ። መቼ፣ እንዴት፣ በምን አይነት ሁኔታ እሱን እግዚአብሔር ያውቃል። ብቻ እኔና እናንተ በእግዚአብሔር እጆች ላይ ማረፍ ይገባናል። ከእግዚአብሔር ጋር መሆን ይገባናል። በእግዚአብሔር ተስፋ ውስጥ መኖር ይገባናል። እግዚአብሔር አምላካችንን ተስፋ አድርገን ልንኖረው። የተወደዳችሁ ክርስቲያኖች ነገሬን ልጠቅልለው። አንድ አስደናቂ ሁሌ መጽሐፍ ቅዱስ ላይ በጣም የመሰጠኝ ታሪክ የአልዓዛር ታሪክ ነው። እዚህ ሉቃስ ወንጌል ምዕራፍ 16 ላይ ያለው። ክርስቲያኖች አልዓዛር ይጠቅማል ብላችሁ አስባችሁ ታውቁ ነበር? እዩት፣ መጽሐፍ ቅዱሱን ግቡና። በጣም ድሃ ነበር አልዓዛር። ድሃ ብቻ እኮ አይደለም፣ በድህነቱ ላይ የደውያት ውርጅብኝ የሚፈራረቁበት ሰው ነበር። ይሄ ብቻ አይደለም፣ ባለጸጋ ደጅ የወደቀ ድሆችን ለማየት እድል የሌለው ሀብታም ብቻ እያየ የሚኖር ሰው ነበር። ቁስሎች የበሉት ሰው ነበር። ተንከባካቢ አስታማሚ የሌለው ምስኪን ሰው ነበር አልዓዛር። ግን ወገኖቼ ውሾች እንኳን ሳይቀር ቁስሎቹን የሚልሱለት ምስኪን ሰው ነበር አልዓዛር። ውሾችን የሚያባረርበት አቅም እንኳን የሌለው ሰው ነበር። ወገኖቼ ከኔና ከናንተ መካከል እንደ አልዓዛር ይሆናል። እኛ ድሃ ልንሆን እንችላለን እንጂ ደዌያችን በደዌ ያልተመታን ይሆናል። እኛ በደዌ ብንመታ ምናልባት እንደ አልዓዛር ተንከባካቢ ያላጣን ሊሆን ይችላል። ተንከባካቢ እንኳን ብናጣ ውሾች ከበውን ቁስላችንን የማይልሱልን ላይሆን ይችላል። መዘጋጃ ሄዶ አባከና ሊያረገን ይችላል። ጤና ጣቢያ ሄደን ጎዝ የሚጠቀልሉልን ይኖራሉ። ይሄ ብቻ አይደለም፣ አልዓዛር ባለጸጋውን ብቻ እንደሚያይ እኛ እኮ ባለጸጋ ብቻ አይደለም እናየው። ከኔና ከናንተ ያነሱ ብዙ ሰዎችንም አምናለን። ቢያንስ መጽናኛ የሚሆኑ ሰዎች አሉ። የተወደዳችሁ ክርስቲያን ይሄ ብቻ ይመስላችኋል? አልዓዛር ይኖር የነበረው ትንሣኤ ባልተሰበከበት ዘመን ነበር። ተስፋ ትንሣኤ እንኳን የለውም። ከሞት በኋላ ከጌታዬ ጋር እኖራለሁ የሚል እንደኔና እንደናንተ አይነት ተስፋ እንኳን አልነበረውም ይሄ ሰው። ታዲያ በዚህ ሁሉ ነገር ውስጥ አልዓዛር አንድ ቀን ይጠቅማል ብላችሁ ታስባላችሁ? ምን ይጠቅማል ይሄ ሰው? ወይ እግዚአብሔር እንደው በወሰደው አትሉም? አሁን የተረኩላችሁን ታሪክ እዚህ ምድር ላይ ብታዩ አይበቃውም ይሄ ሰው? እግዚአብሔር ጨከነበት። እሱ ሳያማርር እኛ አማራሪዎች ሆነን እኮ ነው ቁጭ የምንለው። ምን አለ በወሰደው? ጸሎት ሁሉ አንዳንዶቻችን እንጀምራለን እኮ በደፋው ባንል እንኳን በወሰደው ብለን። እግዚአብሔር ያሳያችሁ። አልዓዛር አሁን ይጠቅማል? እስኪ ንገሩኝ። እንኳን ለራሱ ለሚያየውና ለሚሰማው እንኳን ጉዳት ነው። እኔ ስነግራችሁ እንኳን አንዳንዶቻችሁ ቁስሎቹን ውሻ ስላችሁ እንኳን እንዴት ዝግንን እንዳላችሁ ነፍሴ ይሰማታል። ይሄ ሰው አሁን ጠቃሚ ይሆናል ብላችሁ ታስባላችሁ? ይሄ ሰው አሁን የሚጠቅምበት ጊዜ ይመጣል ብላችሁ ታስባላችሁ? ይሄ ሰው አሁን የሚፈለግበት ጊዜ ይመጣል ብላችሁ ታስባላችሁ? እግዚአብሔር ግን አለው። ሰው አያስብም በእርግጠኝነት። እግዚአብሔር ግን ፍጻሜውን
እንዴት ጠቃሚ እንዳደረገው እዩ። በሞቴ አብርሃም እቅፍ ገባ ከሞተ በኋላ መጽሐፍ ቅዱስ አስደናቂ ቃል ይናገራል። ባለጸጋው ሞተ ተቀበረ ይልና ስለ አልዓዛር መናገር ሲጀምር ምን ይላል መሰላችሁ? አልዓዛር ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይልላችኋል። አያችሁ፣ በብዙ የመከራዎች በብዙ የወጀቦች ማዕበል የተንገላታው ሰው አሁን ወደ ወደቡ አረፈ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ክርስቲያኖች ምስኪኖች ነን። የኛ ተስፋ በዚህ ምድር ላይ ብቻ አይደለም። መብላት፣ መጠጣት፣ ቪላ ቤት ውስጥ መኖር አይደለም የኛ ተስፋ። ተስፋችን በአብርሃም እቅፍ የተመሰለችው መንግሥተ ሰማያት ናት። ከወጀቡ ወደ ወደቡ አረፈ ነው ምላችሁ። ከውሾች መከበብ ወደ መላእክት እቅፍ ገባ ነው ምላችሁ። አሁን ይህን ሰው ጠቃሚ ይሆናል እንደዚህ ይደመደማል ብላችሁ ታስባላችሁ? ወዳጆቼ የኔና የእናንተም አንድ ጠቃሚ ምርጥ ቀን ይመጣል። እግዚአብሔር ያዘጋል። እሱን ነው በዚህ ምሽት ልነግራችሁ የፈለኩ። ዛሬ ደስ የሚያሰኙ ነገሮች ሊኖሩ ይችላሉ፣ ነገ ግን ደስ የሚያሰኙት ቀስ ብለው ይመጣል። ይሄ ተስፋችን። አልዓዛር የሚጠቅም ይመስላችኋል? እንዴት ይደንቃል! እዩ፣ ባለጸጋው አልዓዛርን አንድ ቀንም እንኳን በምድር ጎብኝቶትም አይቶትም አያውቅም። አሁን ግን ሲኦል እያለ ከሩቅ አልዓዛርን ተመለክተው። ወዳጄ ሰው ሁሉ የሚያይህ አንድ ቀን እንዳለ አታስበው። አሁን ከሰው እይታ ርቀህ በጣም ምስኪንና የተቆራመድክ ወይም ምንም ነገር የሚያይህ የሚያስተውልህ ሪኮግኒሽን እውቅና የሚሰጥሽ አተሽ ሊሆን ይችላል። ግን አንድ ቀን ዓለም ሁሉ ከሩቅ እንዲያይህ እግዚአብሔር ማድረግ ይችላል። አንድ ቀን ያላየ ሰው ሁል ጊዜ እንዲያይህ፣ እንዲያደንቅህ፣ እንደዚህ ሊያደርግ ይችላል እግዚአብሔር። አየው ከሩቁ። ይሄ የሚደንቃችሁ ይመስላችኋል? ቅርቡ ሆኖ ያላየውን ከሩቅ አየው። በጣም የምትፈለግ ሰው አልዓዛር ቪአይፒ እንደውም ቪአይፒ አይበቃው ቪቪአይፒ የሆነ ይመስለኛል። እኔ እንደሱ ሆነ በጣም ተፈላጊ። እዩ በሞቴ ይሄ ባለጸጋው ሲኦል ገብቷል አላልኳችሁ? ከሩቅ አልዓዛርን እስኪ እግዚአብሔር ያሳያችሁ። እደጁ የወደቀው አልዓዛር ይቀርበዋል ለዚህ ለባለጸጋው ወይስ ጭራሽ አይቶት የማያውቅ አብርሃም? እርግጠኛ ነኝ ቅርቡ ጎረቤቱ የሆነው አልዓዛር ይቀርበው ነበር ለመጣራት። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ እያለ አብርሃምን መጥራት ጀመረ። ዮሐንስ አፈወርቅ ምን ይላል? አፈረ። የአልዓዛርን ስም ለመጥራት አፈረ። ሰዎች ሁሉ የሚያፍሩ ቀን ይመጣል። በድለው አንድ ቀን የሚገቡበት የሚያጡበት ቀን ይመጣል። አፈረ። ስሙን ለመጥራት አፈረ። የምትታፈርበት ቀን ይመጣል። የምትፈራበት ቀን ይመጣል። የምትከበርበት ቀን ይመጣል። እግዚአብሔር እንደዚህ አድርጎ መጨረስ ማጠናቀቅ ይችላል። ግን ታማኝ ሁንለት እንደ አልዓዛር። በደዌው አላጉረመረመም። በረሃቡ እግዚአብሔርን አላማው። በስቃዩ እግዚአብሔር ላይ አልተሳለቀም። አላጉረመረመም። ተቀበለው። እንደሱ ነው የሆነው። ወዳጆቼ በጣም የሚደንቅ ነገር ደግሞ ልንገራችሁ። አብርሃም አባቴ ሆይ ማረኝ ብሎ ምን ቢያደርግ ጥሩ ነው? ይሄ ባለጸጋው አልዓዛርን ስደድልኝ ላከኛል። ቪቪአይፒ ሆነ ያልኳችሁ ለዚህ ነው። በጣም ተፈላጊ ሰው ሆነ። እንደውም በጣም ይገርመው የጣቱን ጫፍ ውሃ አስነክቶ ምላቴን ያብርድልኝ ዘንድ አልዓዛርን ስደድልኝ። ያቺ ቁስሎቹን ያከከባት ያቺ ጣቷ እንኳን ሳትቀር ምርጥ ተፈላጊ ሆነች። አንድ ነገር የሚፈለግበት የሆነ ነገር እግዚአብሔር ጸጋ አለው። የሆነ ነገር አለ። አንተ ዝም ብሎ እግዚአብሔር አልሰጠህም፣ ዝም ብሎ አላመጣህም፣ ዝም ብሎ አልፈጠረህም፣ ዝም ብሎ አልሰራህም። ባዶና ብቸኛ እንደሆን ካትከ ስደድልኛል። የተወደዳችሁ ክርስቲያኖች ይሄ ባለጸጋው አፈረው። ዝነኛ የነበረው ሰው ዝነኛ ያልነበረውን ሰው ፈለገው። አዎ የአልዓዛር የጥቅም ጊዜ አሁን ጀመረ። የአልዓዛር የመፈለግ ጊዜ አሁን ጀመረ። የአልዓዛር ቀን አሁን መጣ። የኛም ቀን ይመጣ ወይ በዚህ ምድር ወይ በዛ ሰማይ። ታዲያ ለምን ተስፋ ያስቆርጠናል? ፎርብስ መጽሔት ላይ መጻፍ ምናልባት አንድ ነገር ነው። የእግዚአብሔር የሕይወት መዝገብ ላይ ግን መጥፋት ምንኛ የሁሉ ነገር መጥፋት ነው። አልዓዛር በሕይወት መዝገብ ላይ አለ። ባለጸጋው ግን ባለጸጋ ብቻ ተብሎ ተጻፈ። ስሙን እግዚአብሔር አያውቀው። ስምህን እግዚአብሔር ያውቀዋል። ዓለም ላይ ያውቀው ይችላል። እግዚአብሔር በመጨረሻው ሕይወትህ ጠቃሚ አድርጎ የሚሰጥ ከሆነ ተዋታችን ዓለም መከራዋል ታገሳ። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም። እንደ ተወው ሀገር እንደዚህ ሁሉ የሚተወውም ዓለም እንዳለ ስለሚያውቀው ነው። ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር
ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችንን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉ ነገር ያልፋል፣ ምንም ጥርጥር የለውም። እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች፣ ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን እግዚአብሔርን። በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? አብዛኞቻችን እኮ እግዚአብሔር አምላክ እውነቴን ነው የምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ ነው። ሲጣበን ሲጨንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በምንኖርበት ሕይወት ላይ የመጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን።